የሆነ ቦታማ አውቀዋለሁ። የት ነው ማቀው? አባት አምልጥ ይዛና ለምንድነው ሲያየኝ የሮጠው? ይሄን ፊትም አለኝ አዲስ አይደለም፣ ግን የት ነው ማውቀው? አስብ ያዳ አስብ እንዴ ያዳ እድሏ ምን እያሰብክ ነው? አይ ዝም ብሎ ነው። እንዲተከዘክ ዝም ብሎማ አይመስለኝም። እሱን ታዩና አንቺ ምን ላይ ደረሽ? ምን ላይ ደርሳለሁ? ያው ታውቂላ። አንቺ ሄድሽበትን አላማ ረሳሽ እንዴ? እስካሁን እኮ ምንም አልፈጠርሽም። አንተ የሰጠኝ ማንነት እኮ ነው ምንም እንዳልፈጠር ያደረገኝ። ማንነቱን ታዩና የቻልሽውን አድርገሽ እሱን ለመቅረብ ሞከሪ። እርግጠኛ ነህ? እድል እንዴትም አድርገሽ ቀረቢው። እቺ አዲሷ ልጅ ምኗም አልጣመኝም። አታስብ በቃ። እኔ እድል ራሴን ስሆን ታቀኛለህ እኮ። እሱን ነው ምልሽ። ደሞ ልጅቷን አይታታል አይደል? ምን እንደምታደርጋት አስብ። እኔ እኮ ጀርባዋን ነው ያየሁት፣ ፊቷን አላየሁትም። አንተ ፊቷን እንኳን በደንብ ሳታይን ተመለስከው። አታስብ በቃ። እኔ አንዴ በደንብ አሳያለሁ። ምንድነው? ምን ሆናል? ያዳነዋ ያዳምን አየክ? ማየትስ በደንብ አላየኝም፣ ግን ምን ከተላለፈን በኋላ ከኋላ ጠራኝ። ከዛስ ምን ቀደድኩታ? ወይኔ ናቲ፣ በቃ አሁን ማስታወሱ አይቀርም። ሁሉም ነገር አበቃ። በደንብ አላየኝም እኮ። ዝም በል፣ ተጠንቀቅ አላልኩም ነበር? እና እኔ አውቄ ነው ፊት ለፊቱ ሄድኩት። ተጠንቀቀው ብዬ ካልነበር? አሁንም እኮ አላየኝም። አሁን አፍህን ዘግተህ ጥፋ ካጠገቤ። ምን ጥፋ አልኩ። ካልሆነ ምን እንደማደርግ እኔ ራሱ አላውቅም። አሪፍ፣ በጣም አመሰግናለሁ።
ባላመንኩት ቦታ ልቤ ከታሰረ እንባ ሞልቶት ዓይኔን ከልሎኝ የፊቴን አንተን መሳይ ጉብል ናፈኩት ሕይወቴን ዘመን ተመልሶ በክፍክ በዋልኩኝ ከፍቅርክ ሁዳዴ ባንተው በቀደድኩኝ ፍቅር ቡቃያ ጭንጫ ላይ ዘርቼ ስንት ዘመን ገፎ ያንተን ቤት ያጥቼ የት ነበርክ ልበልህ በከፋው ዘመኔ እንኳንስ ገናኝ ስናፍቅህ ዓይኔ። አሁን ሃይፒችን በጣም አሪፍ እየሆንሽ ነው። አሁን እየቀለለኝ ነው። እድሜ ላንተ። ስትፈምሽ አትርሽኛ። አረ እንዴት ተደርጎ ስቀልድሽ ነው። ግን ስራ አስፈታሽኝ እኮ እድሏ ብቻዋን ሆነች። ህፃን ልጅ አረካት እኮ። አይ ሀገሪቷን በደንብ አታውቅም፣ ለዛ ነው። አረ ከየት ነበር የመጣችሁ? ከደብረ ማርቆስ። እና ካንተ ጋር እንዴት ተገናኛችሁ? አንቺን ከማግኘቴ አንድ ቀን ምናምን በፊት ነው ስራ ፍለጋ እኔ ጋር የመጣችሁ። እኮ ስራ ፍለጋ አንድ ሊስትሮ ጋር። ተው እንጂ አይምሮህን ተጠቀም። ምን እያሰብሽ ነው? እና ስራ አላገኘችም? አረ ምን ታገኛለች? ደላላው አንከራተታት። በቃ እኔም ፈልግላታለሁ፣ አታስብ። የምር? አዎ ምን ነው? የሷ ነገር በጣም ሐሳብ ሆኖብኛል። ሴት ልጅ ነች፣ ሁሌ ከኔ ጋር ሊስትሮ ቦታ ይከብዳል እና የሆነ ስራ ብታገኝላት ትልቅ ውለታ ነው ለኔ። አታስብ፣ የሆነ ስራ አይጠፋም። አመሰግናለሁ በጣም። አረ አያስፈልግም። እንዴ ያቺ ድል አይደለች እንዴ? ሸግዬ ሸጊቱ የሴት መቤት ከመልክም አንደኛ መልካም ቤት አይ የቀሚስሽ ጥለት ብዙ ነው አይነቱ ያንቺስ የብቻው ነው ጠላፊሽ መብዛቱ በስቶ ሰው በስቶ አየነው ዝናሽን በስቶ ሰው በስቶ ሰው ገዳይ መሆንሽን በስቶ ሰው በስቶ አየነው ዝናሽን እድሏ እንዴ አቤኒ እውነትም ስራ ማጣት አንገላቷታል። ኖሃ እንዴት ነሽ? ክብሩ ይስፋ። በሰላም ነው እድል? አረ በሰላም ነው። ምን ነው? አይ ተቀየርሽብኝ። ወይ ሳልነግርህ ስራ አገኘሁ እኮ። የምር? አዎ ደስ አይልም? ላንቺ በጣም ደስ ብሎኛል። እንኳን ደስ አለሽ። ግን ስራው ምንድነው? ሽያጭ። ምን ሽያጭ? ከውጭ ዕቃ ያስመጣሉ፣ እኔ እዚህ እሸጣለሁ እኮ። ምን አይነት ዕቃ?
ዋናው ስራ ማግኘቷ ነው። ግን እኮ ምን ነው ስራ በማግኘት ደስ አላለሽም እንዴ ነው? አረ ደስ ብሎኛል። Thank you. ወይኔ ናቲ፣ ይህ ልጅ ግን ለምንድን ነው የማይፋታኝ? ምንድን ነው ችግሩ? ምን አባህ ፈለክ? አንተ ልጅ ከኔ መስመር ዞር ብትል ይሻላል። እኔና አንተ አንድ መስመር ላይ ተገናኘለት አንዳችን ብቻ ነው በህይወት የምንኖረው። ይቅርብክ፣ እያስጠነቀቅኩ ነው። አንደኛ ነገር ዛሬ ከየት ተዛልኩ፣ ሲቀጥል ሁሌ ማስፈራራት አይሰለችህም እንዴ? እኔን አትፈታተነኝ። ከኔ ጋር የግል ጸብ የለህም። በማያገባ ካትግባ። ጓደኛዬን ገለ ከኔ ጋር የግል ጸብ የለህም ስትል ትንሽም አታፍርም? የገደልኩት ጓደኛክ ጻድቅ አልነበረም። ሴት ደፍሮና ገሎ ታስሮ የወጣ አውሬ ነው። ለሰራው ወንጀል ህግ የሚገባውን ቅጣት ሰጥቶ ተምሮ ነው የወጣው። አንተ ምን ስለሆንክ ነው ፍርድ የምትሰጥ? የሴት ልጅ ስለሆንኩ፣ የሴት ወንድም ስለሆንኩ፣ የሴት ልጅ አባት ስለመሆን የሚገባውን ቅጣት ሰጠውት። ራስክን እንደ ጻድቅ እየቆጠርክ ባልሆነ። እሺ እሱስ የሰራው ልክ አልነበረም። አንተስ ያረክ ያለው ልክ ነው? በውሸት የሚፋቀሩትን ልቦች ማራራቅ፣ በውሸት ማስመሰል፣ ፍቅርን ለማግኘት መሞከር፣ ማታለል፣ መግደል። አንተስ ከሱ በምን ተሻልክ? እኔን ከአንድ ሴሰኛ ደፋሪ አውሬ ጋር ማታነጻጽረኝም። እኔ ይሄን ሁላ ማረገው ለፍቅሬ ብዙ ዋጋ ለከፈልኩባት ሞታም ለኔ ስላኖራት ህይወቴ ነው። ይሄን ሁላ ማረገው። ያንተ ህይወት ሌላ፣ ዜማ ሌላ። ከዚህ ቅዠት ዓለም ውጣ፣ አትዘላብድ። እሱ ላንተ ነው። ሰማኛለክ። እኔ ሳልጎዳችሁ ነው እሷን ማግኘት ፈልገው። አይ ካላችሁ ግን ለፍቅሬ ስለ እያንዳንዳችሁ መቃብር ቆፍር ይኖርብኛል። ማን ሟች ማን ገዳይ እንደሆነ የምናይ ይሆናል። ክፉም ሆነ ጥሩ ከኔ ጓደኝነት ቀኸኛል። ቃል በሰማይ በምድር ከኔና ካንተ አንድ ሰው ብቻ ነው በህይወት የሚኖር። በጣም ጥሩ። እንግዲያው ሲያገናኘን አቤኒ ወይ ድሏ በጣም አመሰግናለሁ። አንተ ባትኖር ይሄንን ስራ አላገኘም ነበር። አረ ምን አረኩልሽ ድሏ? አረ በጣም ብዙ ነገር ነው ያረክልኝ። አቤኒ ወይ ነው የምር እኔም በጣም አመሰግናለሁ። ላንቺ ደግሞ ምን አረኩልሽ? ጊዜ ሰጠክ ቮካል አሰራኝ። የምወደው ሙዚቃ በደንብ እንድሰራ ስላደረከኝ በጣም አመሰግናለሁ።
አረ እናንተ ትልቅ ነገር ያረኩ አታስመስሉት። ላንተ ትንሽ ሊሆን ይችላል፣ እኔ ግን በጣም ትልቅ ነገር ነው። ሰው ባልነበረኝ ሰዓት ነው አጠገቤ ነበርከው። ይሄንን መቼም ማረሳም። አረ ድሉ አታካብጁ፣ ኖርማል ነገር ነው። በጣም አመሰግናለሁ። እሺ በቃ እሺ አለሽ እኮ። ምን አገባሽ እንዴ? ምንድነው? ስራ አግኝተሽ የለ? ለምን አትሄጂም ወደ ስራ? የኔን ተይና አንቺ ስራ የለሽም? በቃ ቤኒ እኔ ልሂድ። እኔም ወደ ስራ ልሂድ መሰለኝ። በቃ እኔ እግረ መንገዳችንን አብረን እንሂድ። ቻው በቃ። እኔ ለሱ ብዬ ስንት ነገር እያረኩ በማያገባኝ እየተጨነኩ እንደ ነፍሰ ገዳይ ራሴን ደብቄ እየኖርኩ ምንም ጥቅም ላላገኝ ለጓደኝነት ብዬ ይሄን ሁሉ ነገር እያረኩ እኔን እንዲህ ይለኛል። ይኸውልሽ አንድ ሴት አቤኔ አጠገብ አደርሽ ይሻልሻል። አቤት አቤት። ለምን እንደመጣሽ ማን እንደላከሽ በሚገባ አውቃለሁ። ምንድነው የምትቀባጥሪው? ያዳ አቤኔ ጋር እንደላከሽ በደንብ አውቃለሁ። ምን ስለምታወሪው ነገር እኔ ምንም አላውቅም አይደል? ይሄን ነገር አቤኔ ቢሰማ ምን የሚልሽ ይመስልሻል? እያስፈራራሽኝ ነው? እያስጠነቀቅኩሽ ነው። አንቺ እኔ እኮ እድል ነኝ። ማን ስለሆንሽ ነው የምታስጠነቅቂኝ? ኑሐሚን ስለሆንኩ። አንቺም እዚህ ለቮካል እንዳልመጣሽ በሚገባ አውቃለሁ። ምን እና ሌላ ለምን እመጣለሁ? እሱን ለአቤኔ ብናገር አይሻልም ወይስ አንቺም ዝም እኔም ዝም እንበል? አንቺ መርዝ እጅ ልሰንዝር ካልኩ በእኔ ነው የሚብስ። ዝም ብለሽ በመንገድሽ ሂጂ፣ እኔም በመንገዴ። አልደርስብሽም፣ አትድረሽብኝ። እንዴ አዳ እንዲል መደበካው። አንተ ደግሞ ምን ዝም ብለክ እየጠፋክ? ከዚህ በኋላ አልጠፋም አልኩህ እኮ። አብሽር፣ ስቀልድህ ነው። ባልደረባህ ሴት ጠፋች። ከዚህ በኋላ ባልደረባነቷ ቀረኩ ማለት ስራ አገኘቻ። ምን? አው እንደውም ቅርብ ሰዓት ነው ከኖሃ ጋር ሄድት። ኖሃ ደግሞ ማናት? ኑሐሚን ያቺ ቮካል አሰራታለሁ ያልኩ ጓደኛዬ ናታ። ይገርማል። ምኑ? አይ ወዲህ ነው። ቆይ መጣው አንዴ። እድል አንቺ ድል እንዴ አዳ ከየት ነው ወዴት ነው? ምን እየተካሄደ ነው? ማለት
ለምንድነው ለአቤኒ ስራ አግኝቻለሁ ያልሽው? በራሴ መንገድ ልቀርበው ስለፈለኩ። ምን አይነት መንገድ? እሱን ለኔቶ አንተ እንድቀርበው አይደል የምፈልገው? ዝም ብለህ ጠብቅ። እሺ ልጅቷ ሴት አለች? እሷ ሄዳለች። ይልቅ አንድ አሳሳቢ ጉዳይ አለ። ምንድነው እሱ? ልጅቷ እንዴት እንደሆነ ባላውቅም እኔን አንተ እንደላከኝ አውቃለች። ምን? ቆይ እንዴት ልታውቅ ቻለች? እሱን አላውቅም። ወይኔ ያዳ። እኔም ዝም ብዬ አንቺም ለቮካል እንዳልመጣሽ አውቃለሁ ስላት ተደናገጠች። ተደናገጠች ማለት? በቃ ለሌላ ነገር እንደመጣች ያስታውቅባታል። ሌላ ነገር ስትይ? እሱን አላውቅም። ብቻ አላማዋ ሌላ ነው። ኦ እኔ አልቻልኩም። በቃ ይሄን ስራ ምንድነው ዛሬ ምን ሆናችኋል? እሺ አንቺስ ምን ሆነሻል? ምንም ባደርግ ሊቀርበኝ አልቻለም። ደሞ ምን? ያቺ የተረገመች ልጅ ናታ። አሁን ደሞ ምን አደረገች? ለቮካል እንዳልመጣሽና ለምን እንደመጣሽ አውቃለሁ አለች። ምን ማለት ነው? እንዴት ልታውቅ ቻለች? እኔም ግራ ገብቶኛል። አውቃ ልታወጣጣሽ እንዳይሆን። አይመስለኝም። በጣም በኮንፊደንስ ነበር ስትናገር የነበረው። ወይኔ ናቲ። በዛ ላይ ዛሬ አቤኒ ላይ እንዴት ስትሆን እንደነበር ምንም ልታስጠጋኝ ፈቃደኛ አልነበረችም። ቆይ አታስቢ፣ እኔ በሚገባት ቋንቋ አወራታለሁ። ይሄ ሁሉ ነገር በዛች ዜማ ተብዬ ነው። ሊስትሮ ልጅና ያዳ እኔ በህይወት እንዳለው ካወቁ ሁሉንም እውነታ ለዜማ ይነግሯታል። ናቲ እኔ መናገር አልነበረብክም። አንተን መቀጠው ሁሉንም እውነታ ለሊስትሮ ልጅ በመናገር ነው። አሽ ብትል